ታቦቱ ደባል ከሆነ አንዱን ታቦት ያስገቡትና ይቀድሳሉ። ይህ በቤተክርስቲያናችን ስርዓት እንዴት ይታያል ብለውናል። አንድ ቤተክርስቲያን ውስጥ 30 እና 20 ታቦት እየጠራህ ወቅድስት ገሌ ወቅዱስ ገሌ እያሉ ማለት ነው። እንደዚህ የለም በአባቶቻችን ትውፊት አልቆየንም። አሁን የምናከብረው ክብረ በዓል በሰማይ ላለው ንግስ ምልክት እንዲሆን ነው እንጂ በየቀኑ ንግስ ይዘን እንድንወጣ ህጉ አይፈቅድም። ታቦት ባይኖርስ ዮሐንስ ወንጌል እንደ ታቦት አድርገውም ይህ ችግር ያመጣው ነው። እንደ ስርዓት አድርገን ልንቆጥረው የስርዓት መምህራን ሊመልሱት የሚችሉ አይደለም። የኢትዮጵያ ቤተክርስቲያን መምህራን እንደውም ይህን አያውቁትም። ፍትሐ ነገሥት መጽሐፍን በቤት ገዝቶ መጠቀም ይቻላል ብለዋል። እንደኔስ ባይኖር ነው ደስ የሚል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የቀንዲል ሚዲያ ነው መራግብራችን ፍትሐ ነገሥት መራግብራችን ነው። ዛሬ በመግቢያ አንስቶ እስከ አንቀጽ 24 ድረስ የተላለፈውን የፍትሐ ነገሥትን ትምህርት ማለት ነው በየምዕራፉ የጠየቃችሁትን ጥያቄ የምንመልስበት የመጀመሪያ ክፍላችን ነው። ዛሬ በመግቢያ አንስቶ ያሉትን እስከ አንቀጽ 24 ድረስ የተሰሩትን ትምህርቶች እንደዚሁ ጥያቄዎቻቸውን ምላሽ የምንሰጥበት መራግብራችን ነው። የኔታ ሊቀ ሊቃውንት ስምዐኮነ መልአክ በመካከላችን ተገኝተዋል። እሳቸው የጥያቄዎቻችሁን ምላሽ እየመለሱ ያስተምሩናል። እኔ ደግሞ የእናንተን ጥያቄ እያቀረብኩ ቆይታዬን አደርጋለሁ። እስከ መራግብር ፍጻሜ ቆይታችሁን ከኛ ጋር ታደርጉ ዘንድ ግብዣዬን አቀርባለሁ። የኔታ እንኳን ደህና መጡልን። እንኳን ደህና ቆያችሁ። እንግዲህ ያው ፍትሐ ነገሥትን ትምህርቱን አጠቃለን ወደ ጥያቄዎቹ ምላሽ ገብተናል። እንግዲህ እንኳን አደረሰት። እንኳን አብሮ አደረሰን። ዛሬ ያው በመግቢያ ላይ የተነሱትን ግን እንደው ከዛ በፊት እንዴት አዩት ፍትሐ ነገሥትን? የሰውን አቀባበል በየሁሉም ቦታ እንግዲህ አሁን ጨርሰናል ፍትሐ ነገሥትን። በጥያቄዎቻቸው ምላሽ በፊት እንደው እስቲ የነበረን ቆይታ እንዴት አገኙት? መልካም። ከፍትሐ ነገሥት አናቅጽ መካከል ልናቀርብላቸው የተመኘነውን አቅርበናል። ይልቁንም አሁን ላይ በምንኖረው ኑሮ ውስጥ በክርስትናችን የበረታን ሊያደርገን የሚችለውንና የተስተካከለ ስርዓት አምልኮ እንዲኖረን ከማሰብ የተነሳ ሊያደርግ የሚገባውን ቀንዲል ሚዲያ ያደርጓል ብዬ አምናለሁ። ግን ከነሱ መካከል ሰብስክራይብ ያላደረገ ሰው አለ። ሰብስክራይብ ያላደረገ ሰው በጣም ሰብስክራይብ ያላደረጋችሁ አድርጉ። በደንብ እውነት ለመናገር ሼርም አድርጉት ለሌላውም ድረስ። ቀንዲል ሚዲያን አበረታቱ ላለሁ በዛው እንደ አንድ የቤተክርስቲያን መዋቅራዊ ሚዲያ ነው የማየው እኔ። ምክንያቱም ቤተክርስቲያኒቱ በመዋቅር ደረጃ ልትሰጠው የሚገባው ትምህርት ነው። ምክንያቱም የቤተክርስቲያን ትምህርት ነው ትምህርቱ እና እንደ ቤተክርስቲያን ልጅ ያቋቋመውን ሚዲያ ለቤተክርስቲያኒቱ ትምህርት ማድረግ መቻል ትልቅ ነገር ነው። በእርግጠኝነት ከዚህ የተሻለ ሌላ ተራ ወሬ ምናምን ቢለቀቅበት እኮ በመቶ ሺህ የሚታይ ብዙ እይታ ያለው ማድረግ ይቻላል። እያየንም ስለሆነ እንደዛ ስላለ ማለት ነው። እና ይሄ ለቤተክርስቲያን የሚደረግ የሚከፈል ዋጋ መሆኑንም በማሰብ ሁሉም ላይክ፣ ሰብስክራይበር፣ ሼር ማድረግ ቅደም ተከተላቸው እንዳላፈልግ አንድ ሶስት ያህል ነገሮች እነሱን ማድረግ ሶስቱን እንዳትረሱ። ምናልባትም እንግዲህ ሶስቱ ትእዛዛት ልትሏቸው ትችላላችሁ። ላይክ፣ ኮሜንት፣ ሰብስክራይበር አራት ሆኑ ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር አራት። ኮሜንት ሀሳብ አስተያየታቸውን ግዴታ ያለው ከሆነ ነው ያደረሱን ነው። ጥሩ። እውነት ለመናገር ብዙ ሰው አድርጓል። ያደረገው ሁሉም አያይም። ያደረገው ሁሉ ቢያይ ደግሞ እንደውም በጣም ብዙ ተደራሽ ይሆናል ብዬ አስባለሁ። ለማንኛውም እችን ለማሳሰብ ያክል ነው። ምን ያህል ስፋት እንዳለው በየቦታው በሚሄድበት እንደ ፍትሐ ነገሥት የሚያስተምረው ቀንዲል ሚዲያ ላይ የምታስተምረው እያሉ ሰላም የሚሉ ሰዎች ብዙ ናቸው። ሰሞኑን እንኳን ስመጣ እኩለ ሌሊት ስለነበረ የገባሁት ኤርፖርት የተቀበለኝ ልጅ ቀንዲል ሚዲያ ላይ ነው ማውቅ ብሎ ነው የተቀበለኝና እንግዲህ በእኩለ ሌሊት የሚቀበለኝ ሰው ሁሉ አግኝቻለሁ ማለት ነው። እግዚአብሔር ይመስገን። እንደዛ ነው። ጥሩ እይታ ነው ያለው። እንደ እውነት ለመናገር ብዙ እንደተጠቀሙበትም ምዕመናን ነግረውኛል። እና ጥቅሙን የሚያውቁት ያው ምዕመናን አይደሉ ከኛ ይልቅ የተሻለ የሚያውቁት እነሱ ስለሆኑ እየነገሩን እንዲዘንድ ስንመዝነው ጥሩ ጠቅመናቸዋል ብዬ አስባለሁ። ከዚህ በላይ ማገልገል እንዲቻል ግን ሚዲያውን ማበረታታት ጥሩ ነው ብዬ ስለማምን ነው ሀሳብ የሰጠሁት። በጣም መልካም። ያው ምንድነው ዘመን ተሻጋሪ ስራ መስራት ሁልጊዜም ለራስ ነው። ለኛ እንደ ግል ሳይሆን የምናስበው እንደ ሚዲያም ስናስብ
የግል አቋሜም ሁልጊዜ ዘመን ተሻጋሪ ስራ ነገም ሰው ገብቶ ቢመለከተው ሊያተርፍበት የሚገባ ታላቅ መምህር ከባህር ዳር ድረስ አመላልሶ ወይም ደግሞ ተመላልሰው እየሰሩ እንደው የማይሆን ነገር ዛሬ ብቻ ታይቶ ወይም ደግሞ ወቅታዊ ጉዳይ ወይ ሰበር ዜና ሆኖ ብቻ ከሚቆይ ወይም ደግሞ ለአንድ ሳምንት ታይቶ ከሚያበቃ ነገር ግን ማንም መምህርም ይሁን ማንም ተማሪ ገብቶ በፈለገው ሰዓት ላይ ፍትሐ ነገሥት አንቀጽ እንዲህ ያለው ምን ይላል እንዲስ ምን ይላል እንዲህ ምን ይላል ብሎ የዛሬ ዓመትም የዛሬ 2 ዓመትም መማር የሚችለው የቤተክርስቲያናት ትምህርት በአጭሩ ሲገለጽ ምን ይመስላል ብሎ ለማሳየት ነውና እግዚአብሔርም ረድቶን እንግዲህ በጥሩ ሁኔታ ለምዕመናን ይጠቅማሉ ብለን ያልናቸውን አድርሰናል። የረዳን ለዚህ ያደረሰንም እግዚአብሔር ክብር ምስጋና ይድረሰው። በዚህ አጋጣሚ እርሶንም በጣም እናመሰግናለን። ሳይደክሙ ሳይታክቱ ሳይሰለቹ ከጉባኤ ቤቱ ጋር ሰዓቶትን አጣበው እዚህ የተመላለሱ እውነት ምዕመናንም እናንተም አመስግኑልኝ፣ መርቁልኝ። በጣም በእውነት እዛ ትልቅ ጉባኤ ቤት አላቸው፣ ገዳም ነው። አንድ ቀንም እሳቸውን ሊያጣ የማይችል ጉባኤ ቤት ነው። ግን እንደው ደግሞ ያንን ተማሪውን እንደው ስኖር አስተምራለሁ ደግሞ በመላው ዓለም ደግሞ ያሉትን ምዕመናን ደግሞ በዚሁ የዚህኛው ጉባኤ ቤት ቀንዲል ጉባኤ ቤት ደግሞ መጥቼ ላስተምር ብለው ዋጋ ከፍሎ ነው እየመጡ እናንተን ያስተማሩት እኔን ያስተማሩት እኛን ያስተማሩትና እናንተም አመስግኑልኝ። እኔም በጣም አመሰግናለሁ። እድሜ ጤና ያስጥልን፣ የቤተክርስቲያን አምላክ ይጠብቅልን። ያው በዚሁ አያይዤ እኔ አመሰግናለሁ። እኔም እውነት ለመናገር እድሉን ስላገኘሁ ምዕመናንን በዚህ መልኩ ማገዝ ካልቻልን አግኝተናቸው የምናግዛቸው በጣም ጥቂቶችን ነው የሚሆነውና ይሄ በጣም አስፈላጊ ነው ብዬ አምናለሁ። አንዳንድ ኮሜንቶችን አይቻለሁ። ውጭ ሀገር ያሉ በተለይ በስደት ሀገር የሚኖሩ ሰዎች ይሄ ነው ተስፋቸውና ለዛ ይሆናል ብዬ አስባለሁ። ለመምህራንም ግን እግረ መንገዱን መልእክት ባስተላልፍ በዛው መምህራን ትምህርቶችን ሰው አሁን የሚፈራቸውና የማይቀርባቸው ያቀራረባቸውን ጉዳይ ነው። አሁን የኔ አቀራረብ እንደው ፐርፌክት ነው እያልኩ አይደለም፣ ግን እንዲቀለል አድርገን ብናቀርብላቸውና ለምዕመናን መቼም እነሱ ተምረው የፍትሐ ነገሥት መምህር ሊሆኑበት አይደለም፣ ግን ነፍሳቸውን የሚመሩበት ነገር ያስፈልጋቸዋል። ወንጌሉንም ልክ እንደዛው አንድምታውን፣ ሌሎችንም ነገሮች መምህራን ከኔ የተሻሉ አንደበተ ርቱዕ መምህራን እንዳሏት የኢትዮጵያ ቤተክርስቲያን አምናለሁ። በጣም ጥሩ ሊቃውንት አሏት። ቅኔውንም ሌላውን ነገር ቢያቀርቡ የሚያምርባቸው ማለት ነው፣ ዜማውንም ማለት ነው እንዲህ ቢያቀርቡ እና ህዝባዊ የማድረጉን ስራ ብንቀጥልበት። እኔ አሁን ብዙ ጊዜ ግዕዝ አልጠቅስም እዚህ አሁን ይህን በምናስተምርበት ጊዜ። ለምንድን ነው እነሱ ለነፍሳቸው መርህ ሊሆን የሚችለውን ነገር ባለችው ጊዜ ማስጨበጥ ነው እንጂ የኔን የእውቀት ችሎታ ማሳየትም አይደለም ፍላጎቴም፣ ጉባኤ ቤትም አይደለም። ይሄ ለምዕመናን መቅረብ አለበት። አሁን መድረክም ላይ የትም ቦታ በሚዲያም ቢሆን እንደዚህ ባለ ሁኔታ እንደው ቀለል እያደረግ የምናቀርብላቸው ብዬ አምናለሁ። ርቀናቸው በሄድን ቁጥር የሚነጥቃቸው ብዙ ነው። የእኛን ትምህርት ባላቀረብንላቸው ቁጥር የሌላውን ትምህርት የመቀበል እድላቸውም ሰፊ ነው። በዚህ ምክንያትም ይመስላል እንደውም አንዳንዴ ከኛ ቤተክርስቲያን ይልቅ የሌሎቹ ቤተክርስቲያናት ትምህርቶች ይቀርቧቸዋል። ምክንያቱም እኛ ቋንቋውን አርቀነዋል ትውልዱ ከኛ ቋንቋ አርቋል፣ ከግዕዝ ከትርጓሜውም ልክ እንደዛ ወድቋል። እና የእኛን የቤተክርስቲያን ትርጓሜ ከሚያይ ይልቅ የሌላ ቤተክርስቲያን ኮመንታሪ አውጥቶ ቢያነብ ይቀላል። ቋንቋውን ስለሚረዳው እንግሊዘኛ ስለሆነ ማለት ነው፣ ስለቀረበው ነው። ለዚያውም ደግሞ ሚዲያቸው ላይ ይጭኑታል። ብዙ መጻሕፍቶቻቸውን በደንብ ይገልጻሉ። ትምህርቶቻቸውንም ለማቅረብ ጥረት ያደርጋሉ። ሌሎቹ ስናይ እኛ ጋር ትንሽ የለም። መምህራንም እንደው ወደፊት ብናስብበትና በደንብ እውነት ለመናገር በደንብ በተደራጀ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በሚዲያዎቿ ባሏት ሚዲያዎች ባሉት አማራጮች ሁሉ ከአባቶቻችን ከብፁዓን ሊቃነ ጳጳሳት ጀምሮ ህዝቡ ለመጥቀም ብቻ ነው የተሾምነው። ሌላ ምንም ጥቅም የለውም። ሁሉም ዋጋ የሚያሰጠው በዚህ ምድር ላይ ልብስ መለወጣችን ብቻ አይደለም፣ በሰማይ ምዕመናንን እየመሩ መንግሥተ ሰማያት መግባት ሲቻል ነው ጵጵስና የሚሆነው። ምክንያቱም የጵጵስና እኮ ጥቅሙ ምን እንደሆነ ታውቃለህ? አስበ ጵጵስናን ማግኘት ነው እንጂ ብፁዕ አቡነ ገሌ መባል አይደለም። እነሱን ፈልገው የተሾሙት አስበ ጵጵስናን ለማግኘት ነው። አስበ ጵጵስና ታላቅ ናት። የነ ዮሐንስ አፈወርቅ ማዕረግ ናት። የነ ቄርሎስ ማዕረግ ናት። እሷን ማግኘት ነው ፈለገውና በዚያ ልክ ማስተማራችንን መርሳት የለብንም። እንደው እንደዛ ብናደርግ የሚል ሀሳብም ስላለኝ እንደው እሱንም ለማስተላለፍ ነው። በጣም ትክክለኛ ሀሳብ ነው። ሁልጊዜም ያው አጋጣሚ መጋቢያ ማለት መምህር ምትኩ አበራም እንዲሁ አይነት አቋም ይዘው ነው እኛ ጋር የሚያስተምሩት። እንደው የቀንዲል ሚዲያ መርህም ይሄ ነው። ለምንድን ነው
ከአውደ ምሕረቱ ጀርባ ያሉትን ሳይሆን ሊቃውንትን ሳይሆን መመልከት ያለብን ወደፊት ያሉትን ምዕመናን መመልከት አለብን የሚል አቋም አለ እንደ ሚዲያችንም እና ለህዝቡ ትንሽ ቀረብ ያለ ነገር ወደ አሮን ሳይሆን ወደ ህዝቡ ነው። ወደ አሮን ብዙ እንትን አንልም። እንግዲህ አሁንም ግዴታ ጥያቄዎቹንም ለመመለስ ያነሳሳን አንዱ የምዕመናን ጉዳይ ስለሆነ ነው። የሊቃውንቱ ብቻ ሐሳብ ሳይሆን የምዕመናኑ ሐሳብ ስለሆነ በአንቀጽ 1 ላይ 5 ጥያቄዎችን እንደዚሁ ዳሰን ደግሞ ምዕራፍ 2 ደግሞ አስከትለን እንመጣለን ማለት ነው። ወደ ጥያቄዎቹ ልለፍ። ከኮሜንቶቹ መሃል ማለት በጣም ብዙ በጎ ኮሜንቶች አሉ። ከተሰጡት ኮሜንቶች መካከል ጥያቄ ሆነው ያገኘናቸው አንደኛ ጥያቄ ሳራ ኤፍሬም በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። ቤተክርስቲያን ለጣዖት ከተሰዋባት ከዚያ በኋላ ተቀድሳ የቀደመ አገልግሎቷን መቀጠል አትችልም ማለት ነው? ለምሳሌ ሀጊያ ሶፊያ አለች። አሁን ቅዱሳት ስዕሎቿ በተወሰነ ቢኖሩም መስጂድ አድርገዋታል እና እግዚአብሔር ደገኛ ሰው ቢያስነሳ ወደ ነበረችበት አትመለስም ማለት ነው? መልሱልኝ ብዘገይም ለጥያቄው ብለዋል። መልካም ነው። እንግዲህ ጥያቄ የጠመመ ማግኛ የጎደለ መሙያ ነው። እኛም የረሳነውን እንድናካተትበት ያላብራራነውን እንድናብራራበት ይረዳናል። ስለዚህ ጥያቄ እንወዳለን ለማለት ነው። አሁንም ባሉት እንትኖች ጥያቄዎቹን ፕሮግራሙ እስከምንጨርስ መጠየቅ እንዲችሉ ለማበረታታትም ጭምር ነው እና ጥያቄ የምንፈራ እንዳይመስላቸው እንደው ጥሩ ነው። የጎደለንን ሁሉን አላብራራ ነው እና እዛ ውስጥ የጎደለውን በደንብ እያብራራ ነው መሄድ እንችላለን ብዬ አምናለሁ። ወደ ጥያቄያችን ስመጣ ቤተ ክርስቲያን ጣዖት ከቆመባት መስዋዕተ ጣዖት ከተሰዋባት በኋላ አገልግሎት ተመልሳ መስጠት ትችላለች ወይ ከተባለ ተመልሳ ልትሰጥ ትችላለች። እንትኑ ነው የሚወስነው። ይሄ አሁን ወኮነ አዲስ ወንጸት አንል የለ የዮሐንስ ወንጌል ምዕራፍ 10 ላይ በዚያ ወራት የኢየሩሳሌም ቤተ መቅደስ መታደሻ ወራት ሆነ ይላል። ምንድን ነው እሱ ከተባለ በመቃብያን ዘመን የተደረገውን ታሪክ ነው ብሎ አባቶቻችን ነግረውናል። በመቃብያን ዘመን ምንድን ነው የተደረገው? የጽር ንጉስ መጥቶ ኢየሩሳሌም ላይ አንጢያኮስ የሚባለው ንጉስ ማለት ነው ከእስክንድር በኋላ የነገሰ ነው። ከእስክንድር አገልጋዮች አንዱ ነው ይባላል። አንጢያኮስ ደማትሪያኖስ የሚሏቸው ነገስታት ናቸው። ከዛ በኋላ ጽርን ተካፍለው ነው የገዟት። ታላቁ እስክንድር የገዛው ሙሉን ተካፍለው ነው የገዙት የነበረው እና ከነዚህ አንዱ እንግዲህ ከእስክንድር በኋላ ከነገሱት ነገስታት አንዱ መጥቶ ኢየሩሳሌምን ምን አድርጓታል? መስዋዕተ ጣዖት ሰውቶባታል፣ ጣዖት አቁሞባታል። ቤተ መቅደሷን ማለት የገባው ለአምላካቸው ሊሰዋ ለአምላካቸው ሊሰግድ ሊያጥን ነበር የገባው። አምላካቸውን አምላክ ሀገራቸውን ሀገር አድርጎ እንዲኖር ነው ፈቅደውለት የገባ። ሳይዋጋ ነው የገባው። ግን ተንኮል ስለነበረ ከፊት ለፊት የበግ መስዋዕት ይዞ ይምጣ እንጂ ከኋላ የእሪያ መስዋዕት ነበረ፣ ለጣዖት የሚሰዋ መስዋዕት እና መጥቶ ያንን አድርጎ ካህናቱን አርዶ አልዓዛር የሚባለው ካህን በዋናነት የሚጠቀሰው በዚያ ዘመን እሱን አርዶ ልጆቹን ጭምር ማለት ነው ለክህነት የደረሱ 7 ልጆቹን ሁሉ በፊቱ አርዶ ሚስቱንም ገሎ ቤተ መቅደሱን አረከሰው። ያ ከተወሰነ ጊዜ በኋላ የዘመኑን ቁጥር ስለማላስታውስ ሆኖ ተመልሷል። እንደገና መቃብያን ተዋግተው መቃብያን አጥር ሰው ቅጥር አፍርሰው የወጡ ናቸው። መቃብያን የይሁዳ መቅደስ ልጆች ናቸው። እነሱ ተዋግተው አገሪቱን ነጻ አውጥተዋታል። ያ ማለት ንጉሱ ወደ ነበረበት እንዲመለስ ተደርጓል። አገሪቱን ነጻ ስትወጣ ቤተ መቅደሱ ለህዝቡ ተመልሷል ማለት ነው። ሲመለስ ምንድነው ያደረጉት? እንደገና አፈሩን ደልድለው እንደገና ለውጠው ስርዓቱን አስተካክለው ተቀድሶ ነው እንደገና መሰዊያ የሆነው ማለት ነው። ፈርሶ ግን አልተሰራም። ቤቱ ላይ ፈርስ ይችላል። ቤቱ ፈረሰ የሚልም የለም። እኛም ቤት አናፈርስም፣ እንዳለ ያንኑ ነው የምንለውጠውና የምንቀድሰው አለ። በህጋችንም 3 ነገሮችን መልሰን እንቀድሳለን። አንደኛው ታቦቱ ቢረከስ ተማርኮ ሊሄድ ይችላል። አሕዛብ ሀገር ለምሳሌ አሁን ከእንትን ሙዚየም የመጡ ታቦታት አሉ። ከእንግዲህ ሙዚየም የመጣ ታቦት አለን። አምጥተን ዝም ብለን አንቀድስበትም፣ እንባርከዋለን። እንደገና ቅባ ሜሮን ይቀባል፣ ሊቀ ጳጳሱ ያከብሩታል እንደ አዲስ ማለት ነው። በዛ ሁኔታ አገልግሎት ይሰጣል። ሁለተኛ ቤተ መቅደሱ ነው። ልክ እንደዚህ አይነት ገጠመኝ ከገጠመው መልሰው እንደገና ይቀድሱታል፣ ያከብሩታል። ሊቀ ጳጳሱ ወይም ደግሞ በሊቀ ጳጳሱ የተፈቀደለት ከቅስና በላይ ማዕረግ ያለው ቆሞስ ሊሆን ይችላል ማለት ነው። እሱ በሚያደርገው አክብሮት በሚያደርገው ክብር መልሰን እንቀድስበታል። 3ኛ ሰው ነው። ራሱ ሰው ሃይማኖቱን ቢክድ ተመልሶ እንደገና ቢመጣ እንቀበለዋለን። እንዴት ነው የምንቀበለው? ምን ጸልይለት ጸሎት አለ፣ ምን ደግምለት ምናጠምቀው ጥምቀት አለ፣ ቄደር የሚባል ማለት ነው። እሱን አድርገንለት እንደገና እንቀበለዋለን እንጂ አንድ ክዳል አትመለስም አይባል።
ጴጥሮስን መልሶ ተቀብሎት እንደዛ ማለት ነው። እና መልሰን የምንቀበላቸው ናቸው እነዚህ ቀድሰን እንደገና የእግዚአብሔር መገለጫ የምናደርጋቸው ናቸው ማለት ነው። ሰውን ጨምሮ ሌሎችም ነዋያት ይኖራሉ። እንደዚህ ነዋያተ ቅድሳትን መካከል ሊኖር ይችላል። በጣም መልካም። ሁለተኛ ጥያቄያችን የምናደርገው የአባይ ሚካኤል በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱ ነው። አንድ ጥያቄ፣ አንዳንድ ቦታ በክብረ በዓል ወቅት ከሰዓት ቅዳሴ ካለ ታቦት ወጥቶ ባይገባ ቅዳሴ የሚገቡበት አጋጣሚዎች አሉ። ይህ ብቻ አይደለም፣ ታቦቱ ደባል ከሆነ አንዱን ታቦት ያስገቡትና ይቀድሳሉ። ይህ በቤተክርስቲያናችን ስርዓት እንዴት ይታያል ብለውናል። በመጀመሪያ ደባል ታቦት የሚባል ቋንቋውን ባንጠቀመው ጥሩ ነው። ደባል የሚለው የቤተፈት የምናምን ቋንቋ ይመስለኛል። እንደዛ ባይሆን ጥሩ ነው። ለታቦት ባይሆን መርጠን ቃል መጠቀም አንዳንዴ ጥሩ ነው። አንዳንዴ ድርብ ታቦት ይባላል። ድርብ ታቦት ይባላል። ይሄ ማለት ምንድን ነው? ሁለት ታቦት አንድ ቤተክርስቲያን ላይ ሲኖር ግን የመጀመሪያው ደግሞ በዋናነት የሚጠራው ለማለት ነው እንጂ ሁሉም ያው ለመታሰቢያ ነው እንጂ እግዚአብሔር ቤት ነው። የሚካኤልም የገብርኤልም ይሁን የቅዱሳኑ የሚታሰቡበት የሚዘከሩበት ለማድረግ ነው እንጂ ቤቱ የእግዚአብሔር ቤት ነው። ያ ማለት ባለቤቱ ማን ነው? እግዚአብሔር ነው ማለት ነው። ከዚህ አንጻር ነው የሚታየው። ይሄ አንዳንዴ ከችግር አንጻር የሚሆን ነው እንጂ በስርዓታችን ግን ቅዳሴ ሁሉም ሰው የሚሳተፈው ጉዳይ ነው፣ ስርዓት ነው። እና ታቦት ወይ ኋላ ነው የምናወጣው ወይ ደግሞ አምጥተን አግብተን ነው ቅዳሴ የምንቀድሰው። ዋናው ስርዓታችን ይሄ ነው። ግን አንዳንድ ጊዜ ያው በልማዳችን ይዘን እንወጣለን ወደ ሌላ ቦታ። ከእሱ ልማድ የተነሳ ዘግይቶ ቅዳሴው ሰዓት መስዋዕት ሰዓት እንዳያልፍ ደግሞ የሚደረግበት ሁኔታ ሊኖር ይችላል። እንደ ቋሚ ስርዓት ግን አይያዝም። ሲያደርጉ ከተገኘ ታቦት እስካለ ድረስ ሊቀድሱ ይችላሉ። ታቦት ባይኖርስ ዮሐንስ ወንጌል እንደ ታቦት አድርገውም እንደዚህ ዮሐንስ ወንጌል እንደ ታቦት አንጠቀምም አሁን ላይ። ምክንያቱም ዘመነ ስደት ሲሆን ነው እንጂ በእንደዚህ አይነት ጉዳዮች ስርዓታችንን ማስተካከል ነው። ለቅዳሴ እንዲደርስ አድርጎ ሰዓቱን ማመጣጠር ነው። አንዳንድ ግን የኢትዮጵያ ቤተክርስቲያን ሀብታም ከመሆኗ የተነሳ ቃለ እግዚአብሔር ብዙ ነው፣ አያልቅላቸውም መምህራን እና ሰዓት ሊዘገይ ይችላል፣ ሊያልፍ ይችላል። እነዚያ ሲሆን ይቀድሳሉ። እንዲህ አይነት ነገር ታቦት ስላለ ይቀድሳሉ። ከሌለ ግን ያው ታቦት እስኪገባ ድረስ ይጠብቃሉ ማለት ነው። እንደዚያ የሚሆነው በጣም መልካም። እዚህ ጋር ግን ቅድም ሲያነሱት ድርብ ታቦት በሚለው እንደው ጥያቄ የፈጠረብኝ ነገር አለና ምናልባት እንደው ባነሳ ፈቃደኛ ከሆኑ ምንድነው አንዳንድ ቦታዎች ላይ ድርብ ታቦት ሲሆን የቤተክርስቲያኑ መጠሪያ አንደኛው ታቦት ይሆንና ለምሳሌ ቅዱስ ጊዮርጊስ ቤተክርስቲያን ይሆንና ታቦቱ መድኃኔዓለምን አምጥተው በቅዱስ ጊዮርጊስ ላይ ድርብ ሆኖ ይደረጋል። ከዛ የደብሩ ስም መጠሪያው ቅዱስ ጊዮርጊስ ነው፣ ግን ድራቢ ታቦት ተብሎ ደግሞ መድኃኔዓለም ይኖራል። እና እንደው ይሄ እንዴት ነው ከስርዓት አንጻር እንዴት ይታያል? በጣም ብዙ ቦታ ላይ አባቶችም ሌሎችም ሲናገሩ ሰምቻለሁ። እንደውም ሲጀመር ነው የምቃወመው ምኑን መሰለህ፣ በአባቶቻችን ስርዓት ታቦት አንድ ታቦት ብቻ ላይኖር ይችላል አንድ ቤተክርስቲያን። ክብረ በዓል የሚደረገው ግን አንዱ ነው። አሁን በከተሞች መጠሪያም ክብረ በዓልም የሚያደርጉት ሁሉንም ያለውን ወቅድስት ገሌ ወቅዱስ ገሌ እያሉ ማለት ነው። እንደዚህ የለም በአባቶቻችን ትውፊት አልቆየንም። አሁን የመጣ ነው። እሱ ባይኖር እንደውም ጥሩ ነው በመጀመሪያ ሲጀመር። ይሁንም እንኳን ከተባለ ግን ባለቤትነቱ የመድኃኔዓለም የባለቤት ነው፣ የእግዚአብሔር ነው። እና መጀመሪያ የቅዱስ ጊዮርጊስ መታሰቢያ ይዘከርበት የነበረ ከሆነ አሁን መቀየር አንገደድም፣ እንዳለ ባለው ሊቀጥል ይችላል ማለት ነው። መድኃኔዓለም እንደረቡት ምናምን የሚያስብል አይደለም። ምክንያቱም ሲጀመር ባለቤቱም እሱ ነው፣ ያ ቦታ እሱ ነው። ለቅዱስ ጊዮርጊስ መታሰቢያ ሰጥተው ቤተክርስቲያኒቱ ከዚያ የተለየ ነገር የለውም። እና እንደ መቀማት እንደ ማስከተል የሚቆጠር ነገር አይደለም ማለት ነው። አንዳንዴ ምን አለ መሰለ፣ ከቅዱሳን ጀርባ እኮ እግዚአብሔር ልታዩ ትችላለህ። መጀመሪያ ቅዱሱን ታያለህ፣ በኋላ ደግሞ እሱን ታያለህ። በቅዱሱ አማካኝነት ማርያም ምስለ ፍቁር ወልዳ ትላለህ። የማርያምን አስቀድመህ ከዚያ ልጇን ከገሌ ጋር ትላለህ። ማን ነው ግን ባለቤት? ክርስቶስ ምስለሙ ምትል አይሻልም? ትክክል። እንደ ክብር ካየው እንደዚያ ነው እኮ የሚሆነው። ግን ምንድን ያለ ማርያም ምስለ ፍቁር ወልዳ ትልና ኢየሱስን በቅጽል ነው ያመጣው፣ ክርስቶስን በቅጽል ታመጣዋለህ ማለት ነው። ይሄ ክብርን እንደመጋፋት አይደለም፣ መግለጥ ነው። ያለውን ለመግለጥ ያክል የተጠቀምንበት መንገድ ነው እንጂ ክብርን መጋፋት ስላልሆነ የሚያስነቅፍ አይደለም ሲባል እኔም ሰምቼ አውቃለሁ። በእርግጥ ከትውፊትም አንጻር ከመጽሐፍትም አንጻር የሚከለክል ነገር የለን። እንደነገርኩ ትውፊታችን አንድ ነው የሚያውቅ፣ አንድ ታቦት ነው የሚያውቅ አንድ ቤተክርስቲያን ውስጥ። ከዚያ ውጭ ከሆነ ግን ስላሴም መድኃኔዓለም በኋላ ሊመጣ ይችላል። ምክንያቱም ዝክር በመዘከራችን ማህሌት በመቆማችን ምክንያት ጽላቱ ይኖር ይባልና ሊቃውንቱ ይወስናሉ። ሊቃውንቱ ሲወስኑ ይመጣል በኋላ። ሀሳቡም ኋላ የመጣ ነው።
ውሳኔውን በኋላ የተወሰነ ነው እና እንዲህ ስለሚሆን ነው በኋላ የሚመጣ እንጂ ለማስቀደም አይደለም። እና እኔ ከታሰበ ሀሳብ አንጻር ነውር አይደል። ለዛ ነው ግን እንደ ቀጣይነት አሁን ቢደረግ መልካም ነው ብሎ ያስባሉ? ቢደረግስ መልካም የሚሆነው ድርብ ታቦት መጠሪያ ባይሆን፣ ድርብ ታቦት መጠሪያ ባይሆን። አዎ እንደዛ ነው። አንድ ቤተክርስቲያን ውስጥ 30 እና 20 ታቦት እየጠራህ ያን ያህልም እያከበርክ በሰው አይምሮ ውስጥ የሚፈጠሩ እንትኖች አሉ፣ ድክመቶች። ክብረ በዓል ብርቅ ድንቅ የማይሆንበት ታቦት ማክበር ዘወትራዊ ይሆንና የዘወትር ጉዳይ የሚሆንበት ሁኔታ። እግዚአብሔር ለምንድን ነው ከሰባቱ ዕለታት መካከል አንዷን ብቻ ሰንበት ያደረጋት? ራሱን የቻለ እኮ ምክንያት አለው። ይሄ ምልክት ነው። ምልክት ስለሆነ በሰማይ ነው ዋናው ዕረፍት። ለዚያ ማሳያ ተብላ የተደረገች ናት እቺ። እና ልክ እንደዛ አሁን የምናከብረው ክብረ በዓል በሰማይ ላለው ንግስ ምልክት እንዲሆን ነው እንጂ በየቀኑ ንግስ ይዘን እንድንወጣ ሕጉ አይፈቅድም። ቤተክርስቲያናችን ትውፊታችን ውስጥ የለም። በዓመት አንድ ቀን ነው አባቶቻችን ያስለመዱን። እሱ ምን ያህል ክብር እንደነበረው አስብ። በልጅነታችን እንዴት እንመኘው ልብስ መገዛት፣ ልብስ ለመቀይ የምናስበው በጣም ብዙ ነገር ነው የነበረው እና ያንን ያጠፋብናል ነው እና ክርስትናችን በናፍቆት የተሞላ ያደርገው። እንደኔስ ባይኖር ነው ደስ የሚለኝ። ሶስተኛ ጥያቄያችን የምናደርገው አትፍታለው ከብ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። ቃለ ሕይወት ያሰማልን። አንድ ጥያቄ ተፈጠረብኝ። ስለ ቤተ ክርስቲያንና ቅዳሴ በተማርነው ላይ ባየዋቸውና ሲነገር በሰማዋቸው የውጭ ሀገር የቅዳሴ አገልግሎቶች ህንፃ ቤተ ክርስቲያኑን ከሌሎች ቤተ እምነቶች ጋር በፈረቃ በመጋራት ስርዓተ ቅዳሴ ይካሄዳል። ይህ ነገር ለቤተ ክርስቲያን ከተሰጠው ትርጉምና መሆን አለበት ከተባለው አንጻር እንዴት ይታያል ብለዋል። ይህ ችግር ያመጣው ነው። እንደ ስርዓት አድርገን ልንቆጥረው የስርዓት መምህራን ሊመልሱት የሚችሉ አይደለም። የኢትዮጵያ ቤተክርስቲያን መምህራን እንዲያውም ይህን አያውቁትም። ወደ ውጭ የሄዱ አገልግሎት የሚሰጡ መምህራን ካልሆኑ በስተቀር አይታወቅም። እዚህ የኪራይ ቤተ መቅደስ፣ የኪራይ ቤተክርስቲያን ብለው ሊደነግጡብህ ሁላ ይችላሉ። እና የተለመደም የታወቀም ነገር አይደለም እና እንደ ህግ እንዳይዙት ነው። ይሄንን ይቻላል እኮ ብሎ ቀለል አድርጎ ማየትም አይደለም። ምንድነው የሚፈለገው? ምዕመናን በጥምቀት ልጅነት አግኝተው ስጋውን ደሙን ተቀብለው ከብረው እንዲኖሩ ከመፈለገ የተነሳ እየተደረገ ነው። የሚቀድም ያ ስለሆነ ነው። ያንን ማስቀደም ግዴታ ነው። ድንኳንም ጥለን ልናደርገው እንችላለን። ኢየሩሳሌም ላይ ሌላም ቦታ ላይ እኮ ድንኳን ጥለን እናደርጋለን አይደል? ድንኳኑን እኮ ነቅለ ነው የምንሄድ ነው። ግን ያለ ክርስቶስ ስጋና ደም መኖር ስለማይቻል ምዕመናን እስካሉ ድረስ ይህን ማድረግ ስላለብን ነው የምናደርገው እንጂ አንድ ጊዜ ሌላው አንድ ጊዜ ደግሞ እኛ የምናደርገው ቦታ ላይ ባናደርገው መልካም ነበረ ነው። ይሄንንም እንኳን ብናጣ በምዕመናን ቤትም እናደርገው እንችል ነበር። ግን እዚያ አሁን ውጭ ሀገር ላይ በምዕመናን ቤትም ማድረግ አይቻልም እንጂ እኮ ያ ከምዕመናን ቤት ያተሽሎ አይደለም። እንደውም የምዕመናን ቤት ይሻለን ነበር። ግን በውጩ ስርዓት ታውቀዋለህ እንግዲህ ለስርዓት አምልኮ ከተፈቀዱ ኤሪያዎች በስተቀር ማንም ሰው ተሰብስቦ ስርዓት አምልኮ ማድረግ አይፈቀድም። እሱ ብቻም አይደለም፣ ቤቱም ስለዚህ አይበቃል ወይ ለዚያ ምቹ ነው ወይ የሚለውንም ያካተተ ጥያቄ ማንሳት። በዓላት ለማክበር ራሱ ብዙ ደህንነቶች መጥተው አይተው ነው መስፈርቶችን ካላሟላ በዓላት እንዲያከብሩ አይፈቀድም። ራሱ የሰው ቁጥር ሁሉ 2000 1000 ሰው ብቻ ነው የሚፈቀድላቸው። እንግዲህ በእኛ ቤተክርስቲያን ልማድ ጥምቀትን ልታከብር አውጀህ 1000 ሰው ብቻ ነው የምንቀበል ልትል አትችልም። ትክክል። አልተለመደም እንደዛ እና እንዲህ አይነት ችግሮች ሁሉ አሉ። ይህን ታሳቢ ማድረግ ይገባል ለማለት ነው። እኔ ምናልባት ጠያቂ ውጭ የሚሆኑ እዚህ ሀገር እንዲህ አይነት ችግሮችን ታሳቢ ማድረግ ይገባል እና ቸግሮን ያደረግነው እንጂ ደልቶን ያደረግነው ስላልሆነ እንደ ስርዓት የሚያዝ አይደለም ለማለት ነው። በጣም መልካም። አራተኛ ጥያቄያችን አት መሰሉ አሰፋ በሚል መጠሪያ ያሉ አድማጭ ተመልካቻችን ያደረሱን ነው። ለመምህራችን ቃለ ሕይወት ያሰማልን። መቅደሱ ውስጥ ወይም የውስጠኛው ክፍል ክህነት የሌላቸው የታመመ ወይም የታመመች ሰው በድንገት ቢገቡ ያ ቤተ መቅደስ ምንድን ነው የሚደረገው? ወይም ስርዓቱ ምንድን ነው? ምንም አይሆንም። ምንም የሚሆነው ነገር የለውም። ያ ማለት የሚገባው ሰው በገባ ቁጥር የሚያረግ ሰው አይደለም። የታመመ ሰው ለማለት ይመስለኛል። አይምሮ ችግር ያለበት ያለ ዘሎ ቢገባ አይነት ነገር ቢሆን ነው መሰለኝ። ምንም የሚሆነው ነገር የለውም። ያኮ የተከለከለው ምዕመናን ገብተው ስለሚያረክሱት አይደለም። ማዕረግ ላላቸው ሰዎች የጸሎት ስፍራ ተደርጎ ስለተቆጠረ ስለተመደበ ነው እንጂ ምዕመናን ቢገቡበት የሚረክስ ካህናት ሲገቡበት ብቻ የሚቀደስ ሆኖ አይደለም። እና ምንም ያመጣው ነገር የለውም፣ የሚፈጠር ችግር የለም ለማለት ነው። አንዳንዴ እኮ እኛ ራሳችን ቤተክርስቲያን ነን፣ ቤተ መቅደስ ነን እና የሆነ ቦታ ገብተን እንወጣለን። ይሄ ማለት ምንድን ነው? መጠጥ ቤት ሊሆን ይችላል፣ ምናምን ቤት ሊሆን ይችላል። እዚያውን ገብተን አንዳንዴም ቀምሰን አለበለዚያም ዝም ብለን ልንወጣ እንችላለን። በገባና በወጣን ቁጥር ቄደር እንረጫለን፣ እንጠመቃለን ማለት አይደለም። ያ ማለት ረክሰን አይደለም የምንመለሰው ለማለት ነው።
የኛ ቦታ አይደለም ለኛ ምክንያቱም ዘፈን ዳንኪራ ያለበት ዝሙት ያለበት ዝሙት እንኳን ባይኖርበት ለሐሳበ ዝሙት የምትጋለጥበት ቦታ ላይ ስትገኝ በደረሰ በተመለስከ ቁጥር ችግር አለበት ወይም ደግሞ እንዲህ ነው ንስሐ ግባ ተብለህ ምናልባትም የደረሰበት ችግር ከሌለ በስተቀር እዚያ ገብተህ ልትባል አትችልም። እና ቤተ መቅደሱም ልክ በዛ መልኩ ሊታይ ይገባል ማለት ነው። አንድ ሰው በገባ ቁጥር ንጹሕ ወለርጩት የሚባል አይደለም ለማለት ነው። በጣም መልካም። የመጨረሻ ጥያቄ ለዚህ ለምዕራፍ 1 ካሉት ኮሜንቶች መካከል አቶ ወለተ ስላሴ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን በአንቀጽ 1 ቁጥር 13 ላይ ጥያቄና ማብራሪያ ጠብቄ ነበር አልተነሳም፣ በሌላ ጊዜ ብታነሱት ብለው አስቀምጠዋል ኮሜንቱ እና ጊዜው ደርሶ ለማንሳት እንትናለን። ሴቶች ወደ መቅደስ እንዳይገቡ የሚከለክል ነው አይደል? እዛ ላይ ያለው እዛ ላይ ያለው ሐሳብ ሴት ልጅ ወደ መቅደስ ገብታ አትጸልይ ነው የሚለው። ሴት ልጅ ወደ መቅደስ ገብታ አትጸልይ ማለት ተንሱ ጸልዩ ብላ እንዳትጸልይ ነው። መቅደስ ስንል መላውን ከሆነ ቤተ መቅደስ ልንለው እንችለዋለን፣ ቤተክርስቲያንም እንለዋለን፣ መቅደስም እንለዋለን። ግን አሁን መቅደስ በዚህ ሐሳብ ግን በዚህ አሁን በተጠቀሰው አንቀጽ ላይ የተጠቀሰው ራሷ ያች ካህናቱ ተንሱ ጸልዩ ብለው የሚያገለግሉባት ናት እና ክህነት ማዕረግ ውስጥ ያሉ ሰዎች ካልሆኑ በስተቀር እዛ ገብተው እንዳይጸልዩ ታዟል። ነገስታት ራሳቸው ቢሆኑ ክህነት ከሌላቸው እዛ አይገቡም። እና ለዚያ ነው ያቺ ቦታ በክህነት ማድረግ ላሉትና ለሚያገለግሉ ሰዎች የተፈቀደች ናት። እዛ ይቆማሉ። በቅድስቱም እኮ በተመደበለት ስፍራ ነው ሁሉም የሚቆሙ። ለወንዶቹ የተከለከላለ፣ ለሴቶቹ የተከለከለ ቦታ አለ። ለመበለታቱ የተከለከላለ፣ ለደናግል የተፈቀዳለ። እንዲህ እያልክ ስትሄድ በቤተ ክርስቲያን ለእያንዳንዱ የተፈቀደለት ቦታ ላይ ቆሞ እንዲጸልይ ነው የሚያሳየው። ይሄ በምድር ብቻ ሳይሆን ባለፈውም ብለናል፣ በሰማይም ባለችው ቤተ መቅደስ ውስጥ የምናገለግላት አገልግሎት በየማዕረጋችን ጸንተን የምናገለግላት ናት እንጂ ማንም እንደፈለገ የፈለገው ቦታ ላይ ቆሞ የሚያገለግልባት የእግዚአብሔር መንግስት የለችም። ቤተክርስቲያን የእግዚአብሔር መንግስት ማሳያ ናት በምድር ላይ። ለዚያ ነው በየማዕረጋቸው ቆመው ያገለግሉ ይገባል ብለን የተናገርነው። ለዚህ ነው ሴቶችም እንደዛው በቤተ መቅደስ ውስጥ ገብተው ተንሱ ጸልዩ ብለው አያገልግሉ ለማለት ነው። ምዕራፍ 1 ላይ እንግዲህ ያሉ ጥያቄዎች እነዚህ ናቸው። ምዕራፍ 2 ላይ ደግሞ 1-3 ጥያቄዎችን ያገኘ ነው። እንደው ጥያቄውን ምንም አላለፍንም ራሱ ከነጨራሹ ያሉትን ጥያቄዎች እንዳሉ ነው ሰብስበን ያመጣ ነው። ሌሎቹ በጣም በጎ አስተያየቶች፣ በጎ ሀሳቦች ናቸው። ወደ ምዕራፍ 2 ብንገባ በጣም መልካም ይመስለኛል። መልካም። ምዕራፍ 2 ላይ የመጀመሪያ ጥያቄ አድርገን የምናነሳው ተዋህዶ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። የጓደኛዬ ጥያቄ ነው። አዳምና ሔዋን በገነት እያሉ ይነጋገሩ ነበር። የሥጋ ግንኙነትስ ነበራቸው? በምንስ ቋንቋ ይረዳዱ ነበር? የአዳምና ሔዋን የመጀመሪያ ቋንቋቸው ምን ይባላል? 2 አንድ ሰው በሆነ ጊዜ ስተኛ የት እንዳለ አላውቅም፣ ጌታ እየሰወረን ነው ወይስ የት እየሄድን ነው? አንድ ሰው ሲተኛና ሲነሳ የትንሣኤ ሙታን ምሳሌ ነው ወይስ አይደለም ብለዋል። የሁለተኛው ጥያቄ ለራሴ ብዙ ጊዜ ስላልገባኝ ጥያቄን አቅንታችሁ መልሱልኝ ብለዋል። ትንሽ ጽሑፋቸው ብዙ ስለሆነ ነው ያደረኩት። ጥሩ ነው። እና የመጀመሪያው ጥያቄ እንግዲህ በምን ቋንቋ ይናገሩ ነበር አዳምና ሔዋን? ግንኙነትስ ነበራቸው ወይ ነው? ግንኙነትስ ነበራቸው? የመጀመሪያው ቋንቋውስ ምን ይባላል ነው? እንዲህ አይነቶቹ ታሪካዊ ጥያቄዎች ናቸው። ቢመለሱ መልካም ነው፣ ባይመለሱም ግን የሚያስጨንቅ አይደለም። ምክንያቱም አዳምና ሔዋን የሚግባቡበትን ቋንቋ ማወቅህ ለእውቀት ነው እንጂ ሌላ ጥቅም የለውም። ስለሌለው ነው እንደዛ ምለው። አዳምና ሔዋን በምን ቋንቋ ይግባቡ ነበር አናውቅም። እውነት ለመናገር ባለ ቋንቋዎች ብዙ ስለሚሉ ነው እንደዛ ምለው። የዕብራይስጥ ቋንቋ ነው የሚሉ አሉ። ዓለም የተፈጠረበት ቋንቋ ነው ብሎ ስለሚያስቡ በተለይ ዕብራውያን ይህንን ያምናሉ። ግዕዝ ነው ብሎ የሚያስቡ ደግሞ አሉ። የግዕዝ ቋንቋ ባለቤቶች ደግሞ እኛ ራሳችን ማለት ነው። ከኛ ወገን የሆኑ ሰዎች ግዕዝ ነው የመጀመሪያ። ለዚህም ነው ግዕዝ ተብሎ የተጠራው ስሙ ራሱ የመጀመሪያ ማለትም አይደል። እንደዛ ስለሆነ ነው። እና አዳምና ሔዋን በገነት ሳሉ የተነጋገሩበት ከእግዚአብሔር ጋር ያወሩበት፣ በኋላም እግዚአብሔር ራሱ ወደ አዳም መጥቶ አዳምን የጠየቀበት ያነጋገረበት ቋንቋ ግዕዝ ነው ብለው ያስባሉ። ሱርስት ላይ ደግሞ ስትሄድ ራሱ እግዚአብሔር የሚለው ስሙ በሱሪያ ቋንቋ 22ቱን ዓለማት የፈጠረ ማለት ነው። 20 ዓለማትን የፈጠረ ማለት ነው። እና ፈጣሪ ሁሉ ለማለት የሱሪያን ቋንቋ ከተጠቀም ወይም የእግዚአብሔርን ስም በዚህ ቋንቋ ከጠራን ሱሪያ ነው ብለው ደግሞ የሚያስቡ ሰዎች ይኖራሉ። እና ከየቤቱ የተለያዩ መረጃዎች ይኖራሉ። ይሄ ቋንቋውን ያጠኑ ሰዎች የሚያስተምሩት ወይም የሚናገሩት መላምት። ከዛ ውጭ ግን እግዚአብሔርና ሰውና ሰው የሚገናኙባቸው ቋንቋዎች ነበሩ። እንስሳትም ራሳቸው እባብ ሔዋንን በምን ቋንቋ ነው ያነጋገረቻት?
ብንል እንግዲህ ያው ፍጥረት ሁሉ የሚግባባበት የሆነ ነገር ነበረ፣ የሆነ ቋንቋ ነበረ። ቋንቋ ከመደበላለቁ በፊት እና እንግዲህ በሆነ ነገር በሆነ ቋንቋ ተግባብተው ዝም ብለውም ብቻም ሊግባቡ አይችሉም። እና እባብና ሔዋንስ በምንድን ነው የተነጋገሩት የሚለውም በራሱ ሊጠና የሚችል ነገር ነው። ግን ቢጠናም እንዲህ ነበር ብሎ የሆኑ ፍንጮችን ይዞ ምርምርን ከማስቀመጥ ውጭ ከእግዚአብሔር ጋር ከአዳምና ከሔዋን ጋር ተነጋግሮ ትክክለኛው ማስረጃ ማስቀመጥ አይቻልም። እንደዛ ብሎ የያዙልን አድማጫችን ለማለት ነው። ግንኙነት አልነበረም፣ የስጋ ግንኙነት ሩካቤ ስጋ የሚለውን ለማለት ፈልገው አይደል? እሱ የለም በገነት ውስጥ። ዛሬ በቤተ ክርስቲያን ውስጥ ይሄን ማድረግ እንደማይፈቀድ ሁሉ በገነት ውስጥ ሳሉም አዳምና ሔዋን ይሄን አያደርጉም ነበር። ለምን ከተባለ በመንፈሳዊ ልዕልና ውስጥ የነበሩ ናቸው። በነገራችን ላይ መንፈሳዊ ልዕልና ለተሟላችለት ሰው ሩካቤ አይታሰቡም። አግብቶ ይረሳል ሚስቱን፣ አግብቶ ባሏን ትረሳለች አግብታ። ይሄ በመንፈሳዊ ልዕልና ውስጥ ላሉ ሰዎች። ለዚህም ነው ድንግልና የተፈቀደው፣ ለብቻ መኖር የተፈቀደው ለዚህ ነው። መንፈሳዊ አእምሮ ለተሰጣቸው ሰዎች እንዲያውም አረጋዊ መንፈሳዊ አእምሮ ስጋዊና አእምሮ መንፈሳዊ የምንለው አለን በአረጋዊ መንፈሳዊ ትርጓሜ ላይ እና አእምሮ መንፈሳዊ ለሁሉም ያልተሰጠው ዘር እንዲቀጥል ነው ይላል። ትውልድ አይበዛም ነበር። ምክንያቱም አግብቶ መውለድ አይቻልም። አእምሮ መንፈሳዊ ለሰለጠነችለት ሰው ማለት ነው። ሁልጊዜ የሚያስብ ስለ መንግስተ ሰማያት ብቻ ስለሆነ ነው። ህፃናት ይህን ያስባሉ። እንዲያው ከ1 ዓመት እስከ 7 ዓመት ይህን እኩል ያስቡ አይችሉም። ለማድረግም አቅሙም የላቸውም። አዳምና ሔዋን ግን ለማድረግ አቅሙ ቢኖራቸውም ለማድረግ አላሰቡም። ጭራሽ ይህን አስቡት አያውቁም ለማለት ነው። ለዚያውም ራቁታቸውን ሆነው እንደዛ የሆነ የነበረው ይህ በጸጋ ተሸፍነው የኖረው ነበር። መጽሐፍ ቅዱስም ቢሆን ይህንን ቋንቋ የሚጠቀመው ወይም መገናኘታቸው የሚነግረን ከውድቀት በኋላ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳምም ሔዋን ሚስቱን አወቀ፣ ጸነሰች። አወቃት ማለት በግብር ነው፣ ደረሰባት ወይም ተገናኛት ማለት ነው። እና ከዛ በኋላ ነው ይህን ታሪክ ያገኘ ነው እንጂ በፊትስ የለም ነበር ብለዋል። በጣም መልካም። ሁለተኛው ደግሞ የራሷ ጥያቄ ስንተኛና ስንነሳ በእንቅልፍ እግዚአብሔር ወዴት ነው የሚወስደን? ወይስ የመሞትና የመነሳትን ትርጉም ነው ወይም ያሳየን ብላለች። እውነት ነው። መተኛትና መነሳት የትንሣኤ ሙታን ምሳሌ ሆኖ ተጠቅሷል። ስለ ትንሣኤ ሙታን ስናጠና በአዕማደ ምስጢርም አንዱ ምሳሌ የምናደርገው ተኝቶ መነሳትን ነው። ያ ማለት መተኛትን እንደ መሞት መነሳትን ደግሞ እንደ ትንሣኤ ጉባኤ አድርገን ማለት ነው። ይኸውም የሞት ምሳሌ ነው ይላል ያዕቆብ ዘስሩግ እንቅልፍን ይኸውም የሞት ምሳሌ ወዝንቷ ምሳሌ ለሞት ይኸውም የሞት ምሳሌ ነው ብሎ ነው የሚጠቅሰውና እንቅልፍ የሞት ምሳሌ ነው፣ መነሳትም የትንሣኤ ምሳሌ ነው። ከዛ ውጭ ግን ስንተኛ የት ነው የምንሄደው? የትም አንሄድም። ግን ነፍሳችን ማንቀላፋት ልማዷ ስላልሆነ ባህሪዋም ስላልሆነ ራእይታ ያለች በዚያ ሰዓት በልዩ ልዩ ነገሮች ራእይታ ያለች ስትነቃቆ በህልም ያየውን ነገር ማትረሳው ለምን እንደሆነ ታውቃለህ? በነፍስ ነው የምታየው። ነፍስ ያየችው ስለሆነ አትረሳውም ማለት ነው። የቅኔ መምህራን ቅኔ ይቆጥራሉ እና ሲነሱ ቅኔውን ይሉታል። ይንታ ይነግሩን ነበር። ይንታ ዘሚካኤል በህልሜ የቆጠርኩት ቅኔ ብለው የተሳካ ዜማ ልክ ያለው ሰምና ወርቅ ያለው ቅኔ ነው እና ነፍስ አትተኛም። ለዛ ነው እንደዛ አይነት ነገር የሚፈጠረው። ግን ደግሞ ነፍስ እንዳለው ይታወቅ ዘንድ ይተነፍሳል፣ ያው በህይወት አለ ማለት ነው። እንደዛ ነው የሚሆነው። የትም አንሄድም። በህልም ከሆነ ግን የሆነ ቦታ በህልም ያየነው ቦታ ላይ ነፍሳችን ሄዳ ነበር ማለት ነው። ያን አይታ ተመልሳለች። እውነት እኮ ነው። ያ ቦታ ብትሄድ አሁን በዛው አይነት ቅርጽ ነው የምታገኘው፣ በዛው መልክ ነው የምታገኘው። በጣም መልካም። ሁለተኛ ጥያቄያችን ትህትና ግዛቸው በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። ባለፈው ሳምንት ከተማርነው ጥያቄ አለኝ። መምህር ምን አሉ? ቤተ ክርስቲያን ሄደን ጸሎት ስናደርግ ምእመኑ ሲሳሳት ብናይ ዝም ማለት ነው ያለብን፣ ምን አገባን ብለው ነበር። ባለማወቅም ይሁን ምን አለበት ብለው በተለይ በቁርባን ሰዓት ብዙ ነገር አይናችን ሲያይ ዝም ብለን ነው ማለፍ ያለብን ወይስ ማስተማር? ይቅርታ ግልጽ እንዲሆንልኝ ስለፈለግኩ ነው ብለዋል። ማስተማር ባለብን ሰዓት ዝም እንበል አይደለም። ግን ምንድነው እዛ ውስጥ ብዙ ፍርድ የሚያነሱ ሰዎች ስላሉ ነው። እኔ በዚያ ሰዓት ያነሳሁት ለፍርድ የሚቸኩሉ ሰዎች አሉ። አሁን እንዲህ ቢያደርጉት፣ አሁን እንዲህ ቢሉት፣ አሁን እንዲህ ብለው ፍርድ እየሰጡ የሚቀጥሉ ሰዎች አሉ። እነሱን ዝም ማለት ጥሩ ነው። ቤቱ እግዚአብሔር ነው፣ ዳኝነቱ የሱ ነው ያልኩት። ከዚያ ውጭ ግን ለምሳሌ መውጫውን የማያውቁ ሰዎች አሉ። ኑ በዚህ ሂዱ ብሎ መምራት ይገባል። የሚቀመጡበትን ነገር የማያውቁ ሰዎች አሉ። የቄሱ ቦታ ሄደው ሊቀመጡ ይችላሉ። ያን ጊዜ መጥቶ ቦታውን ማሳየት ማስደንገጥ ሳይሆን ማስገደድ ሳይሆን ማሳየት። ግን በዚያ ሰዓት ሊያስቆጣ ለመውደቅ የሚያፍገመግም አይነት መግፋት እና መጎተት አያደርሱባቸውም። ጉንታላው መጎተቱ ምናምን የሚያስቆጣል አይደለ? እስከዛ የሚያደርስ ድረስ የሚያደርስ አያድርጉት።
ለማለት ነው እንጂ የሚያስተምሩ ነው ከተገኘና ስርዓት ለማስከበር ሆኖ እስከተገኘ ድረስ ልናደርገው እንችላለን። በጣም መልካም። ሶስተኛ ጥያቄያችን በአንቀጽ 2 ላይ አት ፍቅርተ ክፍሌ በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። መምህር ይቅርታና መዝገበ ጸሎትን ከቤተክርስቲያን የገዛሁት እኔ አሁን በፍቅር ነው የምጸልየው። ሰይፈ ስላሴን ሊጦን የጽጌን ጽጌ ላይ እጸልያለሁ። ይህን እግዚአብሔር አይቀበለውም ማለት ነው መምህር ብለዋል። እኛም እንደዛ አላለም። እውነት ለመናገር መዝገበ ጸሎትንም አልከለከልንም። እኛ መዝገበ መልክ አለን፣ መዝገበ ጸሎትም ሊኖር ይችላል። ያኔ አስታውሳለሁ አንስተነው ነበር መዝገበ ጸሎትን ባላምሳው ባለምሩ እያላችሁ ያልኩትበት ጊዜ አለ። ይህኔን ጸልዩ ብለን ያነሳ እና ሰይፈ ስላሴም ሌሎችም መጸለይ እንችላለን። ምንም እንትን የለውም። ግን ቤተክርስቲያን የምታውቀው ይሁን ነው ያን ጊዜም ያነሳ ነው። አሁን መዝገበ ጸሎትን ያነሳ ነው ሁለት ነገር ነው ያነሳ ነው። አንደኛው ቤተክርስቲያኒቱ ያዘጋጀችው አይደለም፣ በቤተክርስቲያን ቢሸጥም በእርግጥ የቤተክርስቲያኒቱ ድክመት ሊሆን ይችላል። የራሷን መጻሕፍት ራሷ መዘጋጀት ሲገባት ሌላ እንዲያዘጋጀው መፍቀድ አልነበረባትም። ሌላው ሰው ካዘጋጀው ደግሞ ሁለተኛው ችግር የሚመጣው ምንድን ነው? ምን እንዳለው እንኳን አልተመረመረም እና በዚህ ምክንያት የመዝገበ ጸሎት ነው መጽሐፉ፣ ግን ግጥም አለው፣ የሆነ ሀሳብ አለው፣ የማይታወቁ ርዕሶች ሁሉ አሉበት በውስጡ በቤተክርስቲያን ያልተለመዱ ጸሎቶች ማለት ነው። እና እሱን ነው እንጂ የነቀፍ ነው መዝገበ ጸሎቱን በራሱ አይደለም የነቀፍ ነው። እና እንጂ አሁን መዝገበ ጸሎት ይዘው እኮ ሊጸልዩ ይችላሉ ምዕመናን፣ ግን ይታረም፣ የቤተክርስቲያን አባቶች ይዩት፣ የሚጸልዩትን ከመምህራን ጋር ይማከሩ፣ ምዕመናን በራሳቸው ይጠንቀቁ። መጽሐፍ የምታዘጋጀውን የቤተክርስቲያን ይሁን እንጂ መጽሐፉ ቤተክርስቲያኒቱ አይደለችም። ቤተክርስቲያኒቱ እስካልሆነች ድረስ ደግሞ ችግሮች ቢፈጠሩ ኃላፊነት አትወስድም ለማለት ነው። እንዲያውም በአሁኑ በኒቅያ ጉባኤ እኮ የተነሳው ዝክረ ኒቅያ ጉባኤ ላይ የተነሳው አንዱ ጥያቄም እሱ ነበረ። ቤተክርስቲያን ለምንድን ነው የራሷን መጻሕፍት ራሷን ማታዘጋጀው የሚል ነው የነበረው። በቅዱስ ሲኖዶስም በአሁኑ ሲኖዶስ አሁን እየተካሄደ አይደለ ሲኖዶሱ፣ እንዳጋጣሚ ሆኖ በዚያ ወቅት ነው እየተቀረጽንም ያለ ነውና በሰሞኑ ከተወሰኑና ከተነበቡ ውሳኔዎች አንዱ ይሄ ነው። በቤተክርስቲያን እውቅና ተሰጥቷቸው በመዝገበ አእምሯዊ ንብረት የመዘገባቸውና የቤተክርስቲያን ንብረትነታቸው የተረጋገጡ መጻሕፍት አሉ። እነሱን ቤተክርስቲያን ያልፈቀደችለት አካል እንዳያዘጋጅ ቅዱስ ሲኖዶስም ውሳኔ ያስተላልፏል። ስለዚህ ከዚህ በኋላ ይህን አዘጋጅቶ ቢገኝ ያለ ቤተክርስቲያኒቱ ፈቃድ የሚያስቀጣ ሕግ ነው የሚሆነው ማለት ነው ብለን እናምናለን። ቤተክርስቲያኒቱም ይህን የሚያዘጋጅ ራሱን የቻለ ያው ማተሚያ ቤቶች አሏት። ከማንም በፊት ነው የነበራት ማተሚያ ቤት እንደሚታወቀው። ግን ከማንም በፊት የነበረ ሆኖ አሁንም ከሌሎች የቀደመ ነው ወይ ለማለት እቸገራለሁ፣ ያለበትን ደረጃ ስለማላውቅ ማለት ነው። ግን ወደፊት መጥቶ በደንብ የቤተክርስቲያኒቱ መጻሕፍት በዚያ በኩል ብቻ እንዲያልፉ ቢደረግ የቤተክርስቲያኒቱን መጻሕፍት ለማረምም ለማስተካከልም እና ይሄ ነው ብሎ ለምዕመናን ለመስጠትም እንችላለን። እሱ ነገር እንዲደረግ ነው ስናነሳ የነበረ እንጂ ሙሉ በሙሉ መዝገበ ጸሎት የያዝሽ ወየውልሽ የሚል ትምህርት የሰጠን አይመስለኝም። የዛኔም አላልንም እና በዚህ ሁኔታ ቢረዱን ተመልካቻችን ለማለት ነው። እግዚአብሔር ይስጥልኝ። በጣም መልካም። የመጨረሻ ጥያቄያችን አት ማስረሻ ሙልጌታ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ፍትሐ ነገሥት መጽሐፍን በቤት ገዝቶ መጠቀም ይቻላል ብለዋል። ይቻላል፣ ምንም ችግር የለውም። የስርዓት መጽሐፍ ነው። ከገባቸው ንባቡ ምንም ችግር የለም። እንደውም ነጠላው የተሻለ አንድምታ የሌለው የተሻለ ይገባቸዋል ብዬ አስባለሁ። ቢጠቀሙበት ጥሩ ነው። በጣም መልካም። እንግዲህ ለዛሬ ያዘጋጀ ነው የአንቀጽ 1 እና የአንቀጽ 2 ጥያቄዎች እዚህ ላይ እናበቃለን። እናመሰግናለን። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን እዚህም ላይ ያልገባችሁን ጥያቄዎችን መጻፍ ትችላላችሁ። ግን አንቀጾቹን የተመለከታቻችሁ አንዳንድ ጊዜ ከዚህ በኋላ በሚመጡ ጥያቄዎች በጣም ብዙ ጥያቄዎች ቢሆኑም እንኳን ምናልባት ሳይደርስ የጠየቃቸዋቸው ጥያቄዎች ሊኖሩ ስለሚችሉ ወደፊት መልሰናቸው ከሆነ ጥያቄዎቹን ማናነሳባቸው ሁኔታዎች ይኖራሉ። ለምን ወደፊት እንደታያቸው ምናልባት አንቀጽ 1 እና 2 እኚህ ሁልጊዜ መጀመሪያ ስለሆኑ ነው ግዴታ ምናነሳው። ከዚህ በኋላ ግን ወደ ኋላ የተመለሳችሁ እናንተ ልታደምጧቸው የሚገቡ ሊኖር ስለሚችል አንቀጽ 3 ላይ እናንተ 2 ላይ ያላዳመጣችሁ ትምህርት ሊኖር ስለሚችል ወይም አንደኛው ላይ ያላዳመጣችሁት ሊኖር ስለሚችል ወደ 1 እና ከ2 እየተማራችሁ ትምህርቱን ልክ እስከ 24 ድረስ እንድትማሩ ከዛ ደግሞ ያልገባችሁን ጥያቄዎች እንድትጠይቁ ግብዣችንን እናቀርባለን። ስለተከታተላችሁን በጣም እናመሰግናለን። ሳምንት ደግሞ በአንቀጽ 3 እንደዚሁም ደግሞ ጥያቄያችሁ አነስ ካለ 4ንም ጨምረን ጥያቄዎቻችሁን እንመልሳለን ማለት ነው። ስለተከታተላችሁ በጣም እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ የሚለቀቁትን ትምህርቶች ቪዲዮዎች እንድትከታተሉ ግብዣ እናቀርባለሁ። እስከ ሳምንት ቸር ቆዩልን። እግዚአብሔር ይስጥልን።